ተራ ሰው ነህ ልንገርህ። መልካም ተራ ማትረባ ሰው ነህ። ተንቀሳቀስ ሳሚ፣ ቀስ በል ራስን እየጠበቅ ሳሚ። ሂሩታ እንዴት ነው የሚጉራራው? እናትህ አክሊሉ ማለት የማይጨበጥ ንፋስ አየር ታውቃለህ? እሱ ማለት ነው በቃ አክሊሉ። እስከዛ ሰዓት ግን እኔ ስጠቀም ስለዚህ ሰውየው በዛ ሰዓት ተመርዞ ህይወቱ አልፏል እያልሽኝ ነው? ተመርዞ ህይወቱ አልፏል። የት እንዳለ የት እንደተደበቀ እናቱ ወዱስ ቢገባ እንኳን ጎትቼ አወጣዋለሁ። እንዳልጦርበት ከስንትና ስንት ዓላማዬ ለምን እኔን እንደመረጡ አላውቅም። ላርጋቸው ብዬ ባስቀመጥኳቸው ግቢውን ጥሎ የት እንደሄዱ አላውቅም እንጂ እኔን በላይ ማንም ደፍሮኝ አያውቅም። አትፎክር። ይኸውልህ አቶ በላይ ተመልሶ መጣ። አውቀሽ ነው ያደረግሽው አይደለም ምናምን አለኝ። እኔ በፍጹም ታውቃቸዋለሁ ምናምን አልኩት። እሺ ቪዲዮን የቀረጸው ልጅ እኔ ይዤዋለሁ፣ ምንም አትፍሪ፣ ሳታስቢ ሊሆን ሲችል ከቻለ እኔ እረዳሻለሁ። አንተን አሁኑኑ አንጠልጥሎ ለህግ አካል አሳልፎ ሰጥቶ ማለት ነው ዘመንህን እየበሰበስክ እንድትኖር ማድረግ የሚችል አቅም አለኝ። ከዛ በኋላ በቃ እዛ ቤት ከገባኝ በኋላ ትእዛዝ ነው፣ ሁሉ ነገር በትእዛዝ ነው። እንደዚህ ይመጣል፣ እንደዚህ አድርጊ፣ ይሄ እንደዚህ አይነት ወረቀት ይመጣል፣ ፈርሚ። ያልገባውበት ወንጀል የለም፣ እያወቅኩኝ ነው። ግን ለመጨረሻ ጊዜ በጣም ከባድ ወንጀል ሊያሰራኝ ሲል በቃ ይሄንን ነገር ስለማላደርግ ከዚህ በኋላ በቃኝ ስለው ቪዲዮ አምጥቶ አሳየኝ። ምን አይነት ቪዲዮ አሳየኝ? እናቴን ሄዶ። ስለዚህ እያደከምከኝ ነው። ሰዎችን መተው ስለሚያስፈቱ የምጠይቀኝ ነገር ካለ ጠይቀኝና ቶሎ ልቀቀኝ። እኔ በምን ተአምር እንደገባችሁ ራሱ አላውቅም። እኔ እናንተ ዛሬ በምን ተአምር ወፍ እዛ ግቢ ዝር አይልም እነሱ ከፈቀዱት ሰዎች። አጋጣሚ ተዘናግቼ ነው ፊት ለፊት አስቀምጬ ነው እንጂ ገና እንደገባችሁ ግንባር ብዬ ጥል ነበር። የተወሰነ ከበላ በኋላ ሰውየው እንደማሳል ነገር ማለት ጀመረ። ደረቱን ያዘ፣ ቆመ ምናምን። ግራ ገባኝ። የጎደለ ነገር አለ ምናምን። እነሱ ደግሞ ምንድነው ያደረግሽው ምናምን ይሉኛል። ፋይናሊ ሰውየው በቃ ወደቀ። ከዛ ግን ግራ የገባኝ ነገር አልጠረጠርኩም። በርግጥ ወይ ሊጋብዙት ነው ብዬ ስላሰብኩኝ ነው እንጂ ለሰውየው ብቻ እንደዚህ አይነት ምግብ እንዳመጣ ነው የተነገረኝ። አንተ አክሊሉ በመፈለግ ብቻ ሳታገኘው አንተ ቀድመህ ትሞታለህ። ሳጨርሰው ምርመራውን መሞትህን ታረጋግጣለህ። ማለት መሞትህን ስትል ከማን ሰው ጋር ነው እየታገልክ ያለው? እዛ ቤት በጣም ብዙ ጉድ ነው ማለት። አንዱ ሴት ይዞ ይመጣል፣ ይሄ ቤት የኔ ነው እያለ ያሳያል። እዚህ ቤት ነው ማኖርሽ ምናምን እያለ ሴት ይዞ ይመጣል። አንዱ ጸጥ ነው ብለው እንደ ቤት ሰራተኛ ነው። ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እንደምን ሰንብታችኋል? እንደምን ከርማችኋል? ውድ ቤተሰቦች እንግዲህ እኔ በጣም ደህና ነኝ። ያው እንግዲህ በርካታ ጉዳዮችን እየሰራን እዚህ ደርሰናል። ውድ ቤተሰቦች እንግዲህ ያው የምንከታተለው ወንጀለኛ አቶ በላይ የተባለው ግለሰብ እንግዲህ ያሉትን ጉዳዮች በሱ ዙሪያ ከፍተኛ መስዋዕትነት እየከፈልን ያለ ነው በዚህ ሰዓት ላይ። እንግዲህ ያው ሌሎችም ጉዳዮች አንገብጋቢ ጉዳዮች ቢኖሩም እዚህ ጋር ደግሞ ይሄኛውም ጉዳይ ለኛ ከምንም በላይ አንገብጋቢ ነው። ምክንያቱም ታስታውሳላችሁ የብዙ ንጹሃን እንባ እኛ ጋር ያለው። እንግዲህ ይህንን የግዴታ ማበስ ይኖርብናል። በርካታ ንብረቶች እየተዘረፉ እየተሰረቁ ሽያጭ እየተከናወነባቸው እኔ ያለውና ይህንን ነገር ለአንዴና ለመጨረሻ ለማስቆም እንግዲህ ብዙ መስዋዕትነቶችን እየከፈልን ያለ ነው። ከመካከላችን በርካታ ሰዎች እንግዲህ ያው ሀሳባቸውን እየቀየሩ አቅጣጫ ለማሳት ቢሞክሩም ይሄ አልተሳካላቸውም። ውድ ቤተሰቦች እንግዲህ ዛሬ ደግሞ የመጣሁት ለትልቅ ዜና ነው ማለት ነው። ይሄ ዜና ምንድነው? ውድ ቤተሰቦቼ ያው አቶ በላይ ያለበትን ቦታ ደርሰንበታል። እንግዲህ ይሄ በጣም እንደሚያስደስታችሁ ተስፋ አደርጋለሁ። አቶ በላይ ያለበትን ቦታ አጣርተን ደርሰንበታል። ቦታውንም ደግሞ በእኛ አባላት ክትትል እያደረግን ያለ ነው። እንግዲህ ቦታው ላይ ገብቼ ያው አቶ በላይን በቁጥጥር ስር አውዬ እናንተ ፊት እንደማቀርበው ትልቅ ተስፋ ይዤ ነው እንግዲህ ይህን የመግቢያ ቪዲዮ እየሰራሁላችሁ ያለሁት። እንግዲህ ያው ከቦታው ትንሽ በቅርብ ርቀት አካባቢ ነው ያለሁት። ከተወሰነ ደቂቃ በኋላ ወደዛው ቦታ ደርሳለሁኝ። እንግዲህ የድሉን ዜና ያው ይዤላችሁ መጥቻለሁ። እንግዲህ አቶ በላይን በቁጥጥር ስር አውዬ
በበለጠ ደስታ ደግሞ ከእናንተ ፊት እንደምቀርብ ተስፋ አደርጋለሁ። ያው የህይወት መስዋዕትነት ሊያስከፍል ይችላል፣ ግን ለዚህ ደግሞ ራሳችንን ሰጥተን ስለሆነ እዚህ ጋር የተገኘ ነው። እኔም አባሎቼም ዛሬ ህይወታችን ቢያልፍም ይህንን ወንጀለኛ በቁጥጥር ስር አውለን እናንተ ፊት እንደማቀርበው ተስፋ በማድረግ ነው። ውድ ቤተሰቦች እንግዲህ ያው ጉዳዩም ቀላል ስላልሆነ ያው አቶ በላይ በርካታ ግብረ አበሮች እንደሚኖሩት ተስፋ አደርጋለሁ። ይህንንም በማሰብ እንግዲህ እኛም እጅ አልሰጠንም፣ ያው ተደራጅተናል። ከኔ በተጨማሪ አባሎችም በሚገባ ተደራጅተው አስፈላጊውን ጥንቃቄ አድርገው መሳሪያዎችንም ከህግ አካላት ጋር በመያዝ ነው ወደ ቦታው የምናመራው። ግን ደግሞ ፊት ለፊት ያለውን ነገር በቀዳሚነት እኔ እየመራሁኝ ለእናንተ ያለውን ጉዳይ በግልጽ የማሳያችሁ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። ቦታው ላይ እንግዲህ አላቅም እንደሚፈጠር ፈጣሪ ይጠብቀን። ያው ከዛ በተጨማሪ ደግሞ እኛም የቻልነውን ጥንቃቄና ጥረት እናደርጋለን። እንግዲህ በኋላ ላይ እንደ ፈጣሪ ፍቃድ እንግዲህ በድል የምመለስ ይሆናል ብዬ ተስፋ አደርጋለሁ። ያም ማይሆን ከሆነ ደግሞ ያው እንዳታዝኑ። እያንዳንዱ ነገር የሚፈጠረው እንግዲህ ለእውነት ስለሆነ ለእውነት የሚከፈል መስዋዕትነት ስለሆነ ይህንን ተረድታችሁ በዚህ መሰረት እንድትቀበሉኝ ተስፋ አደርጋለሁ። እንግዲህ እኔና አባላቶቼ ወደ ቦታው እናመራለን። ተከተሉኝ። ውድ ቤተሰቦች እንግዲህ ያው አሁን የአቶ በላይ ቤት እዚህ እንደሆነ አረጋግጠናል። እንግዲህ ድካማችንም እንግዲህ ፍሬ የሚያፈራበት ሰዓት ላይ ያለ ነው። ስለዚህ በጥንቃቄ ወደ ውስጥ እንገባለን ማለት ነው። እሺ፣ ስለዚህ በቅድሚያ እኔ እገባለሁ፣ ከዛ በኋላ ትከተሉኛላችሁ ማለት ነው። ሁላችሁም በጥንቃቄ እሺ፣ ወደ ውስጥ እንገባለን። እሺ ንግባ ቀስ በሉ። እሺ ቼክ አድርግልኝ ወደ ውስጥ ከኋላ ማንም እንደሌለ አረጋግጡ። እሺ ሳሚ ቀስ በል፣ ራስን እየጠበቅ ሳሚ። እሺ ከጀርባ ያሉትን አሰማራልኝ። ከጀርባ ቀስ ብለን መግባት እንችላለን። በጣም ጥሩ። እሺ ነፋሽ ከፊት ነገሮች እንዲበላሹ አታድርጊ። እሺ
ውድ ቤተሰቦች እንግዲህ ያው ዛሬ እጅግ በጣም የሚያስደስት ቀን ነው። በጣም ነው የተደሰትኩት። ምክንያቱም ያው የቀናት ልፋታችን ሁሉ እንግዲህ ዛሬ ፍጻሜውን ያገኘ ይመስለኛል። ምክንያቱም ያው አቶ በላይን በሚገባ ሁኔታ እንግዲህ በቁጥጥራችን ስራ ውለነዋል። ያው አስፈላጊ የሆነው ነገር ምርመራም እየተካሄደ ነው ያለው። የገባንበትን ቤት አጠቃላይ ሙሉ ግቢ ፍተሻ እየተደረገበት ነው ያለው። እንግዲህ በርካታ ነገሮችን አግኝተናል። አንዳንድ ዶክመንቶችን እንዲሁም ያው የጦር መሳሪያም ጭምር እጁ ላይ የሚዘንበት ነበር። እንግዲህ ያው ትልቅ የድል ዜና ነው እንግዲህ ዛሬ እያየን ያለ ነው። ውድ ቤተሰቦች እንግዲህ ከዚህ በኋላ ደግሞ ያው የምናመራው ዋናው አዛዡ የሆነው አቶ አክሊሉ የተባለውን ግለሰብ በቁጥጥራችን ስር ለማዋል እንግዲህ የቻልነውን ያክል ደግሞ ከዚህ በኋላ ጥረትም ክትትልም ምርመራም እናካሄዳለን ማለት ነው። እንግዲህ ውድ ቤተሰቦች ያው ወደ አቶ በላይ ቤት ስንገባ እንግዲህ ያው ሰብረን ነው ያው አጥርም ዘለን አንዳንድ መስዋዕትነቶችን ከፍለን ነው የገባ ነውና እንዲህ ቀላል አልነበረም። ያው ውስጥም ገብተን የነበረው ነገር አይታችሁታል። ቤት ውስጥ እንግዲህ አብራው የነበረች ግለሰብ አለች። ስለዚህ ግለሰብ ደግሞ ሙሉ መረጃ ማወቅ እፈልጋለሁ። ምክንያቱም አቶ በላይ በርካታ የወንጀል ስራዎችን የሚሰራ ግለሰብ ነው። እንግዲህ ከሱ ጋር ደግሞ የተገኘችውም ግለሰብ ማን እንደሆነች በግልጽ ስለማላውቅ አስፈላጊ የሆኑ ጥያቄዎችን እጠይቃታለሁኝ። እንግዲህ ግልጽ በሆነ ሁኔታ ትነግረኛለች ብዬ ተስፋ አደርጋለሁ። ያው ከካሜራ በፊትም አንዳንድ ነገሮችን ተነጋግረናል። ምክንያቱም ያው ከዚህ በኋላ የሚጠብቃትም ነገር ከባድ ሊሆን ስለሚችል በግልጽ እያንዳንዱን ነገር መነጋገራችን መፍትሄ ያመጣል በሚለው ተግባብተናል። እንግዲህ እስቲ ወደ አንቺ ልምጣ። ያው ቤት ውስጥ ስንገባ እንግዲህ ከአቶ በላይ ጋር ነበር ያገኘንሽና እስቲ ከማንነትሽ እንጀምር። ስምሽን አስተዋውቂንና በምን ጉዳይ ከአቶ በላይ ጋር ግንኙነት እንደነበረሽ በግልጽ እንድትነግሪኝ እፈልጋለሁ። ካሜራ መኖሩ ችግር አያመጣም? ቅድም እኮ ካሜራ አይኖርም ብለኸኝ ነበር አይደል? ያው ቅድም እንግዲህ ተነጋግረናል አይደለ? አስፈላጊውን ነገር የነገርኩሽ ለምንድን ነው የምታወሪያቸው ነገሮች በአጠቃላይ በግልጽ ሪከርድ መደረግ አለባቸው። ያ ባልሆነበት ሁኔታ ስለ እያንዳንዱ ነገር እናውቃለን ወይም ደግሞ ማስረጃ ይሆነናል ማለት አይደለም። እኔ ያው ነግሬሻለሁ፣ ቅድምም በድጋሚ ላስተዋውቅሽ። እንግዲህ አሸናፊ ይባላለሁ፣ መርማሪ ጋዜጠኛ ነኝ። እንግዲህ ለቀናት በርካታ ውጣ ውረዶችን ስናሳልፍ ቆይተናል። ትልቅ የወንጀል ጉዳይ ነው እዚህ ጋር እየተከታተልን ያለ ነው እና ከዚህ የበለጠ ደግሞ በግልጽ ልነግርሽ የምችለው ሁኔታ አይኖርም። ምክንያቱም ከአንቺ ነው ብዙ ነገሮችን መስማት የምፈልገው። ስለዚህ ያው የሚያመጣው ችግር የለም። እንደውም ምናልባት ያው የሚጠቅመን ነው የሚሆነው ብዬ ነው የማስበው። ስለዚህ አሁን ጊዜ ከመነፈጅ ስለ አንቺ ማንነት በቀጥታ ንገሪኝ። እሺ፣ ብርቱካን እባላለሁ። ተወልጄ ያደግኩት ክፍለ ሀገር ላይ ነው፣ ግን አዲስ አበባ ለስራ ነው የመጣሁት። ቅድም እንደነገርኩ ብዙ የተለያዩ ስራዎችን ሰርቻለሁ። እዚህ አዲስ አበባ ከመጣሁ ግን የተወጣልኝ ያው ምግብ ማብሰል ነበርና ብዙ ቦታዎች ላይ በሼፍነት ሰርቻለሁ። ያው ለመጨረሻ ጊዜ የሰራሁት በዛው ነው፣ እዛ ቤት ከማግኘት በፊት ማለት ነው። አሁን ግን እዛ ቤት ተዘግቶብኝ ረጅም ጊዜ ነው። ይሄ ነገር እርግጠኛ ነኝ ችግር አያመጣም አይደል? እነሱን እኮ ስለማታውቃቸው ነው አንተ። እኔ የስሩም ምንም የትኛውም ቅጣት ምንም ነገር አያስፈራኝም። እነሱ ግን የሚያደርጉኝ ነገር ሳስበው አውቀዋለሁ። ማለት ምንድን ነው እነሱ የሚያደርጉት? አሁን እኔ እንደዚህ ብዬ ብነግርህ ራሱ በምን ዋስትና አለኝ ነገ እንደምጠብቀኝ? ወይ አሳስረኝ በእናትህ። ለፖሊስ በቃ አንተ ማሳልፈስ። ቅድም ያው በግልጽ ነግሬሻለሁ አይደለ? እኔ የማውቀው ነገር የለም ስትይ ነበረ። እኔ የማውቀው ነገር የለም መልስም አይሆንም። አንቺንም አሁን ምናልባት ነፃ ለመውጣት የምታቀርቢልኝ ምክንያቶች ካሉ የግድ እነሱን ማወቅ ይኖርብኛል። ስለዚህ እኔ የማውቀው ነገር የለም፣ እኔ ተጠያቂ ሊሆን አልችልም፣ ምን ደግሞ እኔ የሚደርስብኝ ነገር ደግሞ ከባድ ይሆናል ብለሽ የምታስቢያቸው ስጋቶች ከዚህ በኋላ ሊኖሩ አይገባም። ምክንያቱም አሁን በሕግ ጥላ ስር ነው ያለሽው። እኛም ደግሞ ከዚህ በኋላ አንቺን
ለህግ አሳልፈን የምንሰጠው ስለ አንቺ አስፈላጊውን ነገር ማወቅ ስንችል ብቻ። ስንገባ ከአቶ በላይ ጋር ነው ያገኘንሽ። ከዛ በተጨማሪ ደግሞ ለአቶ በላይም ስትከላከይለት ነበረ። አሁን ባለን መረጃ መሰረት ማለት ነው። ምናልባት ከምንነግሪኝ ነገሮች ውጪ በቀጥታ አንቺን ተጠያቂ ያደርግሻል። ምክንያቱም ከወንጀለኛ ጋር ነው የተገኘሽው። እኔ ወንጀሌም አይደለም የሚያስፈራኝ። ቅድምም ነግሬሃለሁ። እናቴ ናት የምታሳዝነኝ። አንድ እናት ነው ያለኝ፣ ነግሬሃለሁ። ለሷ ስል ነው አዲስ አበባ መጥቼ እየተንከራተትኩኝ የምኖረው። ቆይ ማለት እስቲ ከአቶ በላይ ጋር በምን አይነት አጋጣሚ እንደተገናኘሽ መጀመሪያ ከዛን ጀምር እስቲ በግልጽ ንገሪኝ። ከአቶ በላይ ጋር በምንድን ነው የተገናኛችሁት? ትንሽ ሬስቶራንት ውስጥ ነበረ የምሰራው፣ ግን ምግቡ በጣም ታዋቂ ስለነበር ትልልቅ ሰዎች ነበር የሚመጡት እና እዛ በሚመጡ ሰዓት ኦፕን ኪችን ነው ቦታው ምናምን ፊት ለፊት ነኝ። ሄጄ ምግብ አቀርባለሁ እንዳስተናጋጅ ማለት ነው። የጎደለ ነገር ካለ ጨምራለሁ ምናምን። ኦፕን ኪችን ነው በጣም ትሪት ምናምን ስለምናደርጋቸው ሰዎቹ በጣም ትልልቅ እስከ ባለስልጣን ጭምር ነው እዛ ቤት የሚመጣው እና በብዛት እንደውም በዝግ ነው ቤቱ የሚበላው። አንድ ሰው ምናምን ይገባል ያዘጋል ምናምን። የታወቀ ቤት ነው። ያው ስሙን መጥቀስ አይጠበቅብኝም፣ ታውቁታላችሁ እንደዚህ ስላችሁ በጣም ብዙ ሰው ስለሚያውቀው ማለት ነው። የያዝናቸው ቦታዎች አሉ ስላልከኝ ነው ቅድም እንጂ ብዙ ሰው አያውቀውም። እንደው ከታዋቂ ሰዎችና ከባለስልጣናት ውጭ ብዙ ሰው አያውቀውም። እና በወር ውስጥ ኦልሞስት በቃ ከ2-3 ሳምንት በላይ በዝግ ነው ቤቱ። እንደው አንድ ሰው 2 ሰው ነው የሚያዘጋው እንደዚህ። አንቺ ጥሩ ክፍያ ታገኝ ነበር? አዎ በጣም ብዙ ነገር። ታዲያ ለምንድን ነው እስቲ ከአቶ በላይ ጋር መስራት የጀመርሽው? ከነሱ ጋር እየሰራው አይደለም። እኔ በማገኘው ክፍያ አዲስ አበባ ነገሮችን እያስተካከልኩኝ አንድ እናት ነው ያለችኝ እንደነገርኩ ነው። እሷን ለማምጣት ነው። አባቴ በልጅነቴ ነው በህይወት ያለፈው። እሷን ለማምጣት ገንዘቤን አጠራቅሜ ብዙ ነገር እያረኩኝ ባለውበት ሰዓት ነው በዝግ ቤት ነበረ። አሁን አቶ በላይ የምትለው ሰውዬና አንድ ደግሞ አለ በጣም የሚፈሩት አለቃቸው ነው መሰለኝ፣ አክሊሉ ነው የሚሉት። 2 ቀን ነው እዛ ቤት መጥቶ ያየሁት። እሱ ብዙም አይመጣም፣ መልእክተኞቹና ሌሎቹ ነው የሚመጡት። አቶ በላይ ነው በጣም ብዙ ጊዜ የሚመላለሰው እና የዛን ቀን ግን ነበረ እሱ ሰውዬ ያልኩ ሰውዬ እና ይሄ አቶ በላይ አንድ ሰው ይዘው መጥተው ነበረ። ምን አይነት ሰው ማለት? አንድ ተለቅ ያለ በእድሜ የሆነ ሽበታም ነገር ሰው ነው እና የዚህም ቤት ምግብ ምናምን ስለማታውቀው ነው ምናምን ተባለ። ውስጥ አንድ ልጅ ነበረ ጥግ ላይ ማለት ነው። ከዛ በኋላ ቤቱ ይዘጋ ተባለ። ያው እኛ ደግሞ ልምድ ስላለን በቃ አዘጋ ነው ቤቱ። መጀመሪያ እነሱ ከመግባታቸው በፊት አንድ ልጅ ቁጭ ብሎ ነበረ። አይፎን ስልክ ይዟል፣ ይነካካል ምናምን። ምግብም ማያዝም ረዥም ሰዓቱ ነበረ። ይዘጋ ሲባል ያው እሱም እንዳለ ነው የተዘጋው። ከዛ ሁሉንም ነገር መጠቀም እንደሚችል ያ ቤት ስለተዘጋ የፈለገው ማንኛውም ነገር ማዘዝ እንደሚችል ለልጁ ነግሬ ነበር። ግን አያወራም ምናምን፣ ኮስተር ያለ ነው። ሜቢ ከሰው ጋር ተጣልቶ ነው በሚል እኔም ምግቤን ማቅረብ ምናምን ጀመርኩ። ከዛ ግን ግራ የገባኝ ነገር አልጠረጠርኩም። በእርግጥ ወይ ሊጋብዙት ነው ብዬ ስላሰብኩኝ ነው እንጂ ለሰውየው ብቻ እንደዚህ አይነት ምግብ እንዳመጣ ነው የተነገረኝ። ምን አይነት ምግብ ማለት? የመረጡት የቤቱ ስፔሻል አለ። ያንን ምግብ ለሰውየው ብቻ ነው ያሉኝ። ለእናንተ ስላቸው አያስፈልግም አሉ። የሚጠጣ ስላቸው አያስፈልግም አሉ። ምንም ያዘዙት ነገር የለም። በቃ በቀጥታ የሰራሁትን ምግብ መጠጥ የምናስቀምጥበት ለብቻው እዛው አለ እንደ ስቶር ነገር። ስቶር ነው በቃ ደርሼ የመጣሁት መጠጡን ላመጣ። ሌሎች አስተናጋጆች ምናምን አሉ። ግን እንደዚህ ስፔሻል ነገር ሲሆን ቤት ሲዘጋ ሼፍ ነው የሚያቀርበው። የጎደለ ነገር ምናምን የሚጨምረው ሼፍ ነው። ከዛ መጠጡን ይዤ ነው የተመለስኩት። በዛ መሀል ምን እንደተፈጠረ አላውቅም። ምግቡን ማን ያቀረበው? እኔ ነኝ ያቀረብኩት። እኔ ያቀረብኩኝ። ከዛ ወዲያው የተወሰነ ከበላ በኋላ ሰውየው እንደማሳል ነገር ማለት ጀመረ። ደረቱን ያዘ፣ ቆመ ምናምን። ግራ ገባኝ። የጎደለ ነገር አለ ምናምን። እነሱ ደግሞ ምንድነው ያደረግሽው ምናምን ይሉኛል። ፋይናሊ ሰውየው በቃ ወደቀ። ከዛ ሲወድቅ በአንድ ጊዜ ተነሱና ገደልሽው አይደል ሰውየውን ገደለችው ምናምን ሲሉ ያ ጥግ ላይ የሆነ ልጅ የነበረው እንደዚህ ካሜራ ይዟል፣ አይፎን ስልክ ሲጎረጉር ብላ ጠጣ ስለው የነበረው ሰውዬ ተነሳና አይቻታለሁ መርዝ ስታደርግ ይኸው በካሜራዬ ምናምን ማለት ጀመረ። ከአቶ በላይ ጋር የሚሰራ ሰው ነው እንግዲህ አንድ ላይ ቢሆን ነው እንጂ ምንም አይነት ነገር አልጨመርኩም። ይኸው ቅመማ ቅመም ነው ምናምን ስላቸው ከዚህኛው እቃ ውስጥ ስጨምር የነበረው
ምናምን ነገር አለኝ። ከዚህኛው እቃ ውስጥ ይሄው ኦሊቭ ነው ብዬ አሳያቸው አንስቼ የወይራ ዘይት ስለነበር ማለት አይደለም ብለው ከፈቱት። ፋይናሊ ከዚህ እቃ ውስጥ ነው ስንታጠባጥበ የነበረው። ላቦራቶሪ ይሄዳል ይመረመራል ምናምን። ከዛ መርዝ ነው የእውነትም እቃ ውስጥ የነበረው። እስከዛ ሰዓት ግን እኔ ስጠቀም ስለዚህ ሰውየው በዛ ሰዓት ተመርዞ ህይወቱ አልፏል እያልሽኝ ነው? ተመርዞ ህይወቱ አልፏል። ያውም እኔ በስነ ስርዓት ስጨምር ምናምን ቪዲዮ ላይ ያሳያል። ፋይናሊ ኦሊቭን ሳደርግ ማለት ግን አልነበረም፣ መርዝ ሆኖ ነው የተገኘው። ምን አይነት ወጥመድ ውስጥ እንደከተቱኝ አላውቅም። ማለት መግደልም ከነበረባቸው ሰውየውን በእኔ እጅ መሆኑ ለምን ደህና እናቴን እንኳን እንዳልጦርበት ከስንትና ስንት አላማ ለምን እኔን እንደመረጡ አላውቅም። ይሄ ስመሰቃቅለ ነገር ውስጥ ነው የከተተው። አውቄ መሆኑ ሳላውቅ ወንጀለኛ ሆኛለሁ። በእነሱ ወጥመድ ውስጥ ሆኛለሁ። ህይወቴን በሙሉ የመሰቃቀሉት። እሺ ከዛስ በኋላ ምንድን ነው የተፈጠረው? ከዛ በኋላ አምቡላንስ መጥቶ ፖሊስ መጥቶ ምናምን እንትን ይላል ብዬ ስጠብቅ ምንም ሬሳውን ራሳቸው ናቸው የወሰዱት። አክሊሉ የሚባለው ሰውዬ በቃ ኢሚዲየትሊ ከዛ ቦታ ጠፋ። ካሜራውን የሚያዘው ልጅ ሄደ። አቶ በላይ ተመልሶ መጣ። አውቃሽ ነው ያደረግሽው አይደለም ምናምን አለኝ። እኔ በፍጹም ታውቃቸዋለሁ ምናምን አልኩት። እሺ ቪዲዮን የቀረጸው ልጅ እኔ ይዤዋለሁ፣ ምንም አትፍሪ፣ ሳታስቢ ሊሆን ሲችል ከቻለ እኔ እረዳሻለሁ፣ ነገር ግን በአሁኑ ሰዓት መሰወር አለብሽ። ፊት ለፊት ከሆንሽ መያዝሽ አይቀርም፣ ነገሮች በጣም ነው የሚበላሹብሽ። አንቺ አውቃሽ እንዳልሆነ እስከሚጣራ ቪዲዮንም እኛ እስከምናጠፋው አንድ የተወሰነ ቦታ መሆን አለብሽ አለኝ። እኔ መሄጃ የለኝም፣ አንድ እናት ነው ያለችኝ። ይኸው የተከራየሁትም ቤት ሁሉም ሰው ያውቀዋል። ክፍለ ሀገርም መሄድ አልችልም፣ እናቴ ጋር መረዳት ናት፣ እሷ ላይ እጂ መቀመጫ አልችልም አልኩት። ስለው በቃ እስቲ የሆነ የዘመዴ ቤት አለ፣ የተወሰነ ጊዜ እዛ ትቀመጫለሽ፣ አይዞሽ፣ እኔ እረዳሻለሁ፣ ለእናትሽም ቢሆን እየተጋገዝን እንትን እንዳለን። እኔ ውስጤ ሲያስበው አውቀሽ እንዳላረግሽው ስለተረዳሁኝ ነው ተመልሼ መጥቼ ላናግርሽ የፈለግኩት ምናምን አለኝ። ከዛ በቃ በጣም ደስተኛ ሆንኩኝ ስለተረዳኝ። ራሴን መቆጣጠር አቅቶኝ ነበር፣ ሰውነቴ እየተንቀጠቀጠ ነበር። ልብሴን አልያዝኩም፣ ወደ ተከራየሁበትን ቤት አልሄድኩም። በዛው በሼፍ ልብስ እንደወጣሁኝ ነው በቃ አሁን ያየኸው ቤት እኔና አቶ በላይ የያዛችሁን ቤት የገባው። አንቺ ማለት ስራ ቦታ ላይ ይህንን ጉዳይ አማከርሽው፣ ሼር ያደረግሽው የለም? ወይም ደግሞ በሰዓት ውስጥ የስራ ባልደረቦችሽ ከአንቺ ጋር ማንም ሰው አልነበረም? ከኔ ሌላ 2 ሰው ነው ይሄ ነበር። አንደኛው አስተናጋጅ ናት፣ አንደኛው ማናጀር ነገር ናት የቤቱ ማለት ነው። እና ሁለቱንም ከባድ ማስጠንቀቂያ ነው የተሰጣቸው። እዚህ ቤት ምንም አይነት ነገር አልተፈጠረም፣ አላያችሁም፣ አልሰማችሁም። አንቺም ቤትሽ እንደ ቤት እንዲቀጥል ከፈለግሽ፣ አንቺም ህይወትሽ በህይወት እንዲቀጥል ከፈለግሽ ብለው አስተናጋጇን አስጠነቀቋት። ሲያስጠነቅቋት እኔ ደስ አለኝ፣ ምክንያቱም ወንጀሉን የሰራሁት እኔ ስለነበርኩኝ ዝም ማለታቸው ለእኔ ጥሩ ነው። እነሱ በማስፈራሪያ ነገሯቸው፣ እኔ ደግሞ በልመና መልክ ለእኔ ስትሉ በቃ ምናምን ብዬ። ባለቤቷ ደግሞ በጣም ተወደኝም ስለነበር ዝም አለች። ከዛ በኋላ በቃ ጊዜ ከሄደ በኋላ ግን እነሱ ጋር እንደ ማስፈራሪያ ምናምን እንደሚነግሯቸው እኔ ከዛ ቤት ወጥቼ አላውቅም። በቃ ካየኸው ቤት ለመጨረሻ ጊዜ እዛ ነው በቃ የገባሁት። ነገር ግን እነሱን እያስፈራሯቸው እንደሆነ እነሱ ራሱ ሳይቀሩ የወንጀል ተባባሪ ናቸው። አይተው ዝም በማለታቸው፣ ሰው ሲገደል እያዩ ዝም በማለታቸው ዘብጥያ ነው የሚወርዱት። እንዲህ ብዬ ነው ያስፈራራኋት እያለ ይነግረኛል በላይ እየመጣ መጀመሪያ ለምን እንደወሰደኝ እንዳግባባኝ ምናምን አይደለም። ከዛ በኋላ አንቺ ላይ ማለት ምንድን ነበር የሚያደርገው? እስቲ ከዛ በኋላ በቃ እዛ ቤት ከገባኝ በኋላ ትእዛዝ ነው፣ ሁሉ ነገር በትእዛዝ ነው። እንደዚህ ይመጣል፣ እንደዚህ አድርጊ፣ ይሄ እንደዚህ አይነት ወረቀት ይመጣል፣ ፈርሚ። ያልገባውበት ወንጀል የለም፣ እያወቅኩኝ ነው። ግን ለመጨረሻ ጊዜ በጣም ከባድ ወንጀል ሊያሰራኝ ሲል በቃ ይሄንን ነገር ስለማላደርግ ከዚህ በኋላ በቃኝ ስለው ቪዲዮ አምጥቶ አሳየኝ። ምን አይነት ቪዲዮ አሳየኝ? እናቴን ሄዶ ይሄንን ነገር ብርቱካን ነው የላከችሎት ማዘር እንኩ ስጦታ ነጠላም ይሄንን ነው ሰላም በሏት ምናምን ብሎ በቪዲዮ በስነ ስርዓት እናቴን የት እንዳለች አድራሻዋን እንዴት እንዳወቀ በምን እንደገባ ነገሩ። ሰውየው ከባድ ነው፣ እንደዚህ የሚባል አይደለም። ከዛ በኋላ ነው በቃ ተስፋ የቆረጥኩት። እናትሽ በሰላም እንድትኖር ከፈለግሽ ቤቷን አድሰውላታል ምናምን፣
አስቤዛ ምን አድርገውላት ላይ እንደዚህ እየኖረች ነው። አርፈሽ ብቻ መኖር ነው ያለብሽ የተባልሽው ማድረግ። አይ ካልሽ ግን በአንድ ምግብ ሰው እንደሚሞት አይቻል አይደል ይለኛል ሁሉ ቀን እየመጣ። አሁን እኮ ምናልባት ይሄን በግልጽ የነገረሽ ከሆነ ለዛ ሰው ሞት ተጠያቂ የሚሆኑት እነሱ ናቸው እንጂ አንቺ አይደለሽም አይደል? ምናልባት እነሱ አንቺን ተጠቅመውብሽ ስለሆነ ብቻ ሊሆን ይችላል። ለህግም ቢሆን እኮ ማስረጃ በስነ ስርዓት እኔ ስጨምር መርዙናል ምግቡ ላይ። ያ ነው ለኔ በጣም ከባድ ፈተና የሆነብኝ። እንደውም ሲጨንቀኝ በቃ ወይ ካልሆነ አሳስረኝ። እኔ በወንጀል ላይ ወንጀል እየደራረብኩኝ እዚህ ህሊናዬ ሲቆረቆረኝ መኖር አልፈልግም። በቃ መታሰር ካለብኝ ማሳስረኝ ልገላገል። በቃ ወንጀሌንም ቅጣቴንም ተቀብዬ አንደኛዬን ወደ ህይወቴ እመለሳለሁ። ቅጣቴን ከተቀበልኩኝ በኋላ ብዬ እግሩ ላይ ሁላ ወድቄ ይለምኛለሁ። በቃ ልታሰር። ታዲያ ምን አደረገሽ? ሄጄም ለፖሊስ እጄን ሰጣለሁ ስል በጠባቂ ነው። በቃ እኔ በምን ተአምር እንደገባችሁ ራሱ አላውቅም። እኔ እናንተ ዛሬ በምን ተአምር ወፍ እዛ ግቢ ዝር አይልም እነሱ ከፈቀዱት ሰዎች። በዛ ላይ ሰው መጥቶ የሆነ ነገር ወይ ፈርም ምናምን ብሎኝ በሰው ፊት አንድ ነገር ሲለኝ ለማዘር ምግብ ልሰድላቸው እንደ ይለኛል። ገባክ? በአንድ ምግብ ሰው እንደሚሞት ምናምን እያለ ስለሚያስፈራራኝ እንደዛ እያለ ነው የሚያስፈራራኝ። እኔ በቃ ምንም አልፈልግም። አሁንም ቢሆን እናቴም እየኖረች ነው። አደረኩላትም አላደረኩላትም በህይወት እስካለች ድረስ ትኑር። እኔን አሳስሩኝ በቃ። ወንጀሌንም ቢሆን አምኜ እኔ ልታሰር፣ ከዛ ቤት ብቻ አውጡኝ። ምንም አልፈልግም። ያልሰራሁት ወንጀል የለም። ተጨመላለኩኝ። እዛ ቤት በጣም ብዙ ጉድ ነው ማየው። አንዱ ሴት ይዞ ይመጣል። ይሄ ቤት የኔ ነው እያለ ያሳያል። እዚህ ቤት ነው ማኖርሽ ምናምን እያለ ሴት ይዞ ይመጣል። አንዱ ጸጥ ነው ብለው እንደ ቤት ሰራተኛ ነው እሷ የቤት ሰራተኛችን ናት ብለው ያስተዋውቀኛል። ግን አሁን ምናልባት ቅድም እንግዲህ ስንገባ አንቺ ለመከላከል ያደረግሽው ነገር ነበረ። በምን ምክንያት ነው እንደዛ ልታደርጊ የቻልሽው? እኔ እንደዚህ አይነት ነገር አይቻልም። እሱ ላይ የመጣ ነገር በሙሉ እኔ ላይ ነው የሚመጣው። እሱ ተነካ ማለት እኔ ያለቀልኝ ማለት ነው። አንድ ነገር ተፈጥሮ እንኳን እሱም ማስጥሏችሁ በመሳሪያም በምንም ፊቱ ላይ እንኳን ጭረት ቢባል እኔ ነኝ ተጠያቂ። ምንም ሳይደራደርም ሳይጠራጠር እኔ የሆነ ሰው ልኬ ነው የሚመስለው። አቅም እንደሌለኝ ያውቃል፣ ግን ሁሉ ነገር ነው። እሱ ተነካ ማለት እኔ ያለቀልኝ ማለት ነው። ማብቂያዬ ነው እሱ ተነካ ማለት። እናንተ ገብታችሁ እኔ ዝም ብዬ ተቀምጬ ቢሆን እንደሚፈጠር ታውቃለህ? ተኩሶ ገላችሁስ ቢሆን በፊት ለፊቴ በጣም ብዙ ሰው ግንባሩን ብሎ ሲደፋ አይቻለሁ ባይኔ። እናንተ ባትረባረቡበት ባትፈጥኑበት እናንተን ይገላል። ከዛ እኔ ዝም ማለት ያስደስቶሽ ነው ወይ ብሎ ምንም አይደለም። እኔን ጫፌን አይነካኝም። ግን እናቴ የምትሞትበት ቀን ነበር የሚሆነው ዛሬ። ጥሩ እንግዲህ አሁን ያው እንግዲህ ውድ ቤተሰቦች ያው ብርቱካን ያለውን ነገር በግልጽ ሳትደብቅ ነው እየነገረችን ያለችው። ምናልባት ግን የነገረችን ታሪኮች ትክክለኛነታቸውን ማረጋገጥ የምንችለው እንግዲህ የእናቷን ሁኔታ አጣርተን እንደርስበትና ያው ያሉበት ሁኔታ ካረጋገጥን በኋላ እንግዲህ እሷም የሰጠችን መረጃም ትክክል ሆኖ እሷንም ደግሞ ነፃ የሚያወጡ ነገሮች ካሉ ከህግ አንጻር የሚታዩበት አግባብ ሊኖሩ ይችላል። እንግዲህ እስካሁን በነገረችን መሰረት በአስገዳጅ ሁኔታ ነገሮች እየተፈጸሙ እንደሆነ ነው በግልጽ እየነገረችኝ ያለችው። እንግዲህ ቅድምም ከካሜራ በፊትም አንዳንድ ነገሮች ስናወራ እንግዲህ ራሷንም ለማጥፋት ሙከራ ያደረገችበት አጋጣሚም ነበረ። ያው ከዚህ በፊትም ታስታውሳላችሁ እንግዲህ እነዚህ ሰዎች በግፍ የሚያደርጉት አካሄድ ሰዎችን የራሳቸውን ህይወት ሁሉ ለመቅጠፍ ምክንያት እስከ መሆን ደረጃ ድረስ የሚያደርስ ነው። ከዚህ በፊት አይታችኋል። ራሱን ሊያጠፋም የነበረ ግለሰብ ነበርና በአስገዳጅ ሁኔታ እንግዲህ አያደርጉም ብዬ ለመቀበል አልችልም። ምክንያቱም ከዚህም በላይ በርካታ ወንጀሎችን ሲፈጽሙ የነበሩ ሰዎች ናቸው። ስለዚህ የእሷን ጉዳይ በአጠቃላይ ተከታትለን አጣርተን እንግዲህ መረጃዎችን ካገኘን እሷንም አንዳንድ እገዛዎችን ለማድረግ የቻልነውን ያክል እንሞክራለን። እንግዲህ ተጠያቂ የሚያረጋትም ጉዳዮች ካሉ በህግ አግባብ የምትጠየቅበት መንገድ ይኖራል። ለእያንዳንዱ ነገር ግን ፍቃደኛ ሆነሽ ሀሳብሽን የደረሰውን ነገር በአጠቃላይ በዝርዝር ስለነገርሽኝ አመሰግናለሁ። እንግዲህ የእናትሽን ጉዳይ ደግሞ ተከታትለን አደራ የእናቴን ነገር ባካችሁ አደራ። እኔ ምንም ነገር አልሆነም። የፈለገ ነገር ይፈረድብኝ፣ ግን አደራ በቃ ያንን ነው የምልህ። ምንም ነገር ቢኖር እነግራቸዋለሁ። ማውቀውንም የደበኩትንም ሁሉንም እነግራቸዋለሁ። አደራ እናቴ። ማለት የደበኩት ስለ በቃ ማለት
ጨንቆኝም ምንም ፈርቼም ነገር ያላወራሁት የረሳሁት ነገር ካለም ምንም እያስታወስኩም ያየሁትንም ነገር የምጠይቁኝም ነገር ምንም ነገር ሳልደብቅ ነው የምነግራችሁ። እናቴን ብቻ አውጡልኝ አደራችሁ። በጣም ጥሩ። እንግዲህ ውድ ቤተሰቦች ያው እሷ እንድትወጣ እናድርግና ቀጥሎ ያው አቶ በላይን ማናገር ፈልጋለሁ። እሷን ታረጋለሽ። እሺ ምንም ችግር የለውም። በቃ ማድረግ ያለብን ነገር እናረጋለን። እሺ ውድ ቤተሰቦች እንግዲህ ያው ዛሬ እንደነገርኳችሁ የድል ቀኔ ነው። ምን ያረከ ነው? ምን አውርደውት እግርን እግርን አውርደውና በስነ ስርዓት ተቀመጥ። እግሩ እኮ የኔ ነው። ሰማኛለሁ አቶ በላይ አሁን እንደ በፊቱ ኃይል አለኝ ብለህ የምታስብ ከሆነ ማለት ነው ተሳስተሃል። እግርን አውርድና በስነ ስርዓት ተቀመጥ። ትደክማለህ እንጂ እኮ ምንም አታመጣ። ያው ሳትጨርሰው ምርመራውን መሞትህን ታረጋግጣለህ። ማለት መሞትህን ስትል ከማን ሰው ጋር ነው እየታገልክ ያለው? ከአቅም በላይ ነው እየተጠራራህ ያለው። ሰማኛለህ አቶ በላይ ለማን እንደሆንክ በሚገባ ጠንቅቄ አውቃለሁ። ሀብታሙ ቱጃሩ አቶ በላይ ምን የሚያኩራራ ነገር አለ? አንተ እኮ ሀብቴን ታውቀዋል እንዴ? ለዛ ሀብቴን ፈልጋችሁ እኮ መሰለኝ የመጣችሁት። ሰማኛለህ አቶ በላይ ይኸውልህ፣ በመጀመሪያ ደረጃ ማለት ነው ያንተ ሀብት ያንተ ስልጣን በአጠቃላይ ከህግ በታች ነው። ይሄንን መርሳት የለብህም። ምን አልክ? ከህግ በታች ነው እያልኩ ነው ያለሁት። ነገሩ ልክ ነው። እናንተ ህግ አስከባሪዎች ህግ ስታስፈጽሙ አይደል ለአንዱ የሆነ ነገር እያደረጋችሁ ለአንዱ። ስለዚህ እያደከምከኝ ነው። ሰዎችን መተው ስለሚያስፈቱ የምጠይቀኝ ነገር ካለ ጠይቀኝና ቶሎ ልቀቀኝ። ማለት አቶ በላይ ብለህ በእርግጥ እንደጠበቅኩ ያገኘው ሰው ነው። ከዚህ በላይም ልትሆን እንደምችል የምጠብቅ ሰው ነው። ማወቅን ጥሩ ነው። ይኸውልህ ትሰማኛለህ? ከዚህ በኋላ ግን ማለት ነው አንተን በስርዓት የማናግርበት ምንም አይነት ምክንያት የለኝም። ይሄን በሚገባ ጠንቅቀህ ታውቃለህ። አንተ ይኸውልህ ለማንም ንጹሃን ሰው የማትመለስ አውሬና ጨካኝ ሰው እንደሆንክ አውቃለሁ። ማስረጃ አለ? ከበቂ በላይ ማስረጃ አለ። ማስረጃ የምትለው ከዛም የለቃቀምኩ ነው። ዛሬም እነዛ ከንቱ የሆኑ ጥበቆች ከየትም ትርፍራሽ ሲለቁ ሰው ላርጋቸው ብዬ ባስቀመጥኳቸው ግቢውን ጥሎ የት እንደሄዱ እንጂ እኔን በላይ ማንም ደፍሮኛ ያውቅም። አትፎክር። ይኸውልህ አቶ በላይ አትፎክር። ከዚህ በኋላ ማለት ነው አብቅቶልሃል። ስለዚህ ይኸውልህ ይሄ ተራ አንተን ፉከራ ማዳመጥበት ምንም አይነት ጊዜ የለኝም። እሱ ጥሩ ነው። ከሰዓታት በኋላ በዋስ እንደምለቀቅ ደግሞ አውቀዋለሁ። ገንዘቤን ይጭነቀው። ስለዚህ የምትተማመንበት ነገር ይሄ ስለሆነ ለሰራኸው ስራ ምንም አይነት ጸጸት አይሰማህም ማለት ነው? ምንም አይሰማኝም። ምን ሰርቼ ማለት አቶ በላይ ምን ሰርቼ ማለት ምን ማለት ነው? ምን ሰርቼ የሰራውንማ በደንብ ታውቃለህ። ይሄ እኮ የሚሆነው መርማሪ ትሰማኛለህ? ማን ነበር ያልከው? ምን ያደርግልኛል? ይኸውልህ በላይ በቃ ይኸውልህ በስነ ስርዓት እንድታናገረኝ እፈልጋለሁ። ስርዓት አድርገህ አቶ በላይ አልልህም። ይኸውልህ አንተን አቶ በላይ የምልበት ምንም አይነት ምክንያት የለኝም። እሺ ምን እጅል ታነሳ ነው? ይኸውልህ ትሰማኛለህ? ቢቻል አቶ በላይ አይደለም የምልህ አንተን ሰይጣን በላይ ነው የምልህ። ከተስማማኝ ጥሩ። ማይረባ ይኸውልህ አሁን ሰዓትን እየገደልክ ነው። እኔም ደክሞኛል፣ ማረፍ ፈልጋለሁ። ይኸውልህ ገና ቤተሰብ ጋር ደውዬ ማረፍበት ነገር እንዲያመጡልኝ ማለት አደርጋለሁ። ከዚህ በኋላ ለማረፍ ታስባለህ ማለት ነው? እና ይሄ ያለበት ቦታ እኮ ምንም አይመችም እንዴ። ይዘኝ የመጣው ቦታ ምን እኔ ጋር ቁጭ ብለን እኮ እናንተም ተመችቷችሁ እስከ መጨረሻው ታሸልቡ ነበር። ሬሳም ተጎትቶ ይወጣ ነበር። እዚህ ምን አሁን የሚመች ነገር አለ? አንተም እኮ ተመችቶ አይደለም እየጠየቀኝ ያለው። ሰማኛለህ በላይ ይኸውልህ ያንተን ስራ በደንብ አውቀዋለሁ። ይሄን ከማድረግ ወደኋላ የማትመለስ ጭራቅ ሰው እንደሆንክ አውቃለሁ። ከዚህ በኋላ ግን ማለት ነው እንደዚህ ተኮፍሰህ እንድታወራኝ አልፈልግም። እያዳመጥከኝ ነው? እያዳመጥኩ ነው። ያንተ ስልጣን ያንተ ሀብት አብቅቶለታል እያልኩ ነው ያለሁት። ወራሽ ነህ ካበቃልኝ ያው አወርሳለሁ። ትሰማኛለህ አቶ በላይ
አሉኝ የምትላቸው በአጠቃላይ ሁሉም ነገሮች በዚህ ሰዓት ላይ በእኛ ቁጥጥር ውስጥ ነው ያሉት። ጥሩ ማለት ስለ እያንዳንዱ ጉዳይ አንተ ምንም አይሰማህም? አይ እኔ ሳላውቀው የኔን ሀብት ላንተ ማን አወረሰ ብዬ እኮ ነው ጥሩ ያልኩት እንጂ እኔ እያንዳንዱ ንብረቶችን አውቃለሁ ማን ምን እንዳለኝ። ስለዚህ ስታየኝ ሞኝ ሰው አድርገህ ከቆጠርክኝ ተሳስተሃል። ዙሪያዬ እነማን እንደሆኑ አታውቅማ ያሉት። ስማ ባትመጻደቅ ጥሩ ነው። እሺ አትመጻደቅ። ይኸውልህ ያንተ መመጻደቅ ማለት ነው የትም አያደርስም፣ የትም ማለት ነው። ይኸውልህ ዝም ብዬ አሁን እዚህ ጋር ይኸውልህ እንዲህ በቀላል መንገድ አንተ ጋር አልመጣሁም ታውቃለህና። አንተ ይኸውልህ ቀን ነው ድንገት እነዛ ገልቶች በቃ ይኸውልህ ስለ ግብረ አበሮች ስለ አንተም ንግግር መስማት አልፈልግም። ካንተ መስማት የምፈልገው ማለት ነው እያንዳንዱ መረጃ አፍረጥርጣ እንድትነግረኝ ብቻ ነው የምፈልገው። ይኸውልህ አቶ በላይ ሰማኛለህ? አንተም በዚህ ልክ በኔ ቁጭ ብዬ እያናገርኩ ያለሁት ማለት ነው አክብሬ ያለ ስልጣንህን ገንዘብን ፈርቼ አይደለም። አካሄዱ በቃ በዚህ መሰረት መሄድ አለበት ብዬ ስለማምን እንጂ ለአንተ እንዳደረግከው ማለት ነው እንደ ጭራቅነት በዚህ ሰዓት ላይ የሚገባ ታውቃለህ። ምን ላይ መግባት እንዳለብህ የት መበስበስ እንዳለብህ በሚገባ ታውቃለህ። ህሊና በሚገባ ያውቀዋል። አንተ ማለት ይኸውልህ የብዙሃን ንጹሃን ሰዎችን እንባ ያፈሰስክ ጨካኝ አረመኔ አውሬ ሰው ነህ። የሰደብከኝ ይታወቃል። ከዚህም በላይ አደርጋለሁ። መሰደብ ለአንተ ማለት ተራ ነገር ነው። እሺ ተራ ነገር አውሬ ጭራቅ ነህ። እሺ ስርዓት አድርግ። ይኸውልህ አትመጻደቅ፣ ከዚህ በላይ አትመጻደቅ። ያነከው ማን እንደሆነ ታውቃለህ። ስርዓት አድርግ። አንተ ማነህ? እኔ ልታንቅ አይገባም። ተራ ሰው ነህ ልንገርህ። መልካም ተራ ማትረባ ሰው ነህ። ይሁን ምንድን ነው የሚባለው? ጊዜ ሰጠው አይደለ? እንገናኛለን። ምንድን ነው ቆይ የምታስፈራራው? ምንድን ነው የምታስፈራራበት? ትንሽ ነገር ንገረኝ። ከአንተ ጀርባ ያለው ሰው አውቀዋለሁ። አቶ አክሊሉ ነው አይደለ? እሱ ነው ይሄን ሁሉ ወንጀል እንድትሰራ የሚያደርግህ። ማነው አክሊሉ ማለት? አላውቀውም እያልከኝ ነው? አክሊሉ እዚህ ምድር ላይ ስንት አክሊሉ አለ? ሁሌ እኔ ላይ ባትጫወትብኝ መልካም ነው። ያንተን ድራማና ተረት ተረት የማዳመጥበት ጊዜ የለኝም። እያንዳንዱን እንቅስቃሴን በደንብ ጠንቅቀህ ታውቃለህ። ያከሸፍኩባችሁን ወንጀል በደንብ ታውቃለህ። ነገሮች ሲነቃብህ ደግሞ እየወሰድክ ያለውንም አቅጣጫ በሚገባ አውቃለሁ። ይኸውልህ ያንተ ባለቤት ያንተ ልጆች እስር ቤት ነው ያሉት። የትኞቹ ነገሩ የትኞቹም ቢሆኑ ችግር የለም። ነገ በዋስ ይወጣሉ። ታዲያ ለምን እስካሁን አላስወጣችሁም? ማስወጣት ከቻልክ ለምን አላስወጣችሁም? ልጆቼ እቷቸው መውጣት ባለባቸው ሰዓት ይወጣሉ። እንደውም ጥሩ ነው፣ እረፍት ነው ለነሱ። ምን አይነት ህሊና ነው ያለ ግን አንተ? ማለት ምንድነው ጭንቅላትን በዚህ ልክ የደፈነው እንዴ? እንደውም ከጠላት ተከልለው እኮ ነው ያስቀምጣችሁልሽ። ጥሩ ቦታ እኮ ነው ያሉት። ምን በህግ ጥላ ስር ነው ያሉት። ምን አይነት ማለት እኔ እንዳንተ አይነት እንደዚህ አይነት ማለት ነው ለሰራው ስራ ራሱ እውቅና የሚሰጥ ሰው አይቻላቅ። ሰማኛለሁ ይኸውልህ አቶ በላይ ስላንተ መረጃዎች አሉ። አንተ ነገሮችን ተገደህ እንደምታረግ በአቶ አክሊሉ አማካኝነት ማለት ነው በርካታ ወንጀለኞችን በግዳጅ እየፈጸምክ እንደነበረ አንዳንድ መረጃዎች ደርሰውኛል። ስለ አለቃ አክሊሉ ነው ማወቅ የፈለከው? አለቃዬ ነው። ስራ አብረን ነው የምንሰራው። ምንድን ነው የምትሰሩት? አለቃዬ እኮ ነው ያዘኛል፣ እታዘዛለሁ እኮ። ምንድን ነው የምትታዘዘው እያልኩ ነው ያለው። ምን እንዴ? ለምንድን ነው አንተ አሁን የላከ ኮሚሽን ምን እንደምትሰራ ትነግራቸዋለህ? አዎ እነግራቸዋለሁ። እኔ ልንገርህ የላከኝ አካል ማለት ነው የንጹሃንን እንባ ለማበስ የሚለፋና የሚደክም ተቋም ነው። ይሄ ደግሞ ልጨርስልህ። ጨርስ። አስጨርሰኝ። ከዚህም በተጨማሪ ማለት ነው ከህግ አካላቶች ጋር የሚሰራ ተቋም ነው። ስለዚህ አንተን አሁኑኑ አንጠልጥሎ ለህግ አካል አሳልፎ ሰጥቶ ማለት ነው ዘመንህን እየበሰበስክ እንድትኖር ማድረግ የሚችል አቅም አለኝ። ይሄ ነው የኔ ተቋም። ግልጽ ሆናለህ? አሁን የምፈልገው አቶ አክሊሉን አውቀዋለሁ ብለኛል አይደል? አዎ። የት ነው ያለው? የት ነው ያለው? አዎ የት ነው ያለው? አክሊሉ የት ነው ያለው የሚባል አሁን እዚህ ብታየው
ከሰዓት በኋላ ጀርመን አለ ተብሎ ሳይጨረስ አሜሪካ ሊገባ ይችላል። አክሊሉ እዚህ ቦታ አለ። አክሊሉ ማለት የማይጨበጥ ንፋስ አየር ታውቃለህ፣ እሱ ማለት ነው በቃ አክሊሉ። አቶ በላይ ትንሽ ነገሩን ያጋናንኩ አይመስልም? እማቀውን የነገርኩ አንተም የምትደክመው እሱ ለማግኘት መሰለኝ። ምንም ቢሆን ሰው ነው። የትም ሀገር ቢገባ ደግሞ ህግ አለ። ይኸውልህ አሁን እዚህ ሀገር ነው እዛ ሀገር ነው ብለህ ማለት ነው አቶ አክሊሉን የዚህን ያህል መንፈስ ለማድረግ አትጣር። አቶ አክሊሉን ማለት አንተም ማለት ተራ ሰዎች ናቸው። ተራ ማለት ነው። ለዛውም በግፍ ሰዎችን የምትጨፈጭፉ ከሴጣን ያነሳችሁ ወንጀለኞች፣ አረመኔና ጨካኞች ናችሁ። ሰማኛለህ? ሁሉም በቁጥጥራችን ስር መሆን ይችላል። ስለዚህ አሁን ነገሩን ወደዚህና ወደዛ ከምታደርግ ማለት ነው በቀጥታ የት እንዳለ ብቻ እንድትነግረኝ እፈልጋለሁ። የት እንዳለ አላውቅም። አቶ በላይ የት እንዳለ ታውቃለህ? ይኸውልህ በአንተ ዙሪያ ያሉትን ማንኛውንም ነገሮች ነጥቄሃለሁ። ባዶ ነህ አንተ። ምንም የሌለ ተራ ሰው ነው። በዚህ ሳለ የምትመካበት ነገር የለህም። ይሄን ነው ይመስል ይችላል። አሁን ግን እያስገደድከኝ ያለው አክሊሉን አምጣ አሳየኝ ነው አይደለ? እኔና አክሊሉ ደግሞ ላልተወሰኑ ሳምንታት ተደዋውለንም ታይተንም አናውቅም። ስለዚህ ያለበትን አላውቅም። አቶ በላይ እኔ ልንገርህ ማለት አሁን የምነግርህ ነገር ምን መሰለህ? አንተ ቤተሰቦችን ለማትረፍ ስትል ፓስፖርት አዘጋጅተህ ከሀገር ለመውጣት ሁሉ እቅድ እንደነበረ አውቃለሁ። ያም ከሽፎብሃል። ይሄ በመሆኑ ምክንያት ደግሞ ራስን ለማስመለጥ የተለያዩ ነገሮችን ስታደርግ ነበር። እነዛ ሁሉ ነገሮች በአጠቃላይ ከሽፈዋል። ይመለሳል። ቀላል የተማመንክበት አቶ አክሊሉ ማለት ነው ለአንተ ምንም የሚያደርግልህ ነገር የለም። ልንገርህ እሱ ለእህቱ ያልተመለሰ ሰው። አቶ አክሊሉ ማለት ለማንም የማይመለስ ጭራቅ ሰው። ስለዚህ ለአንተም አይመለስም። ይሄ ሁሉ ነገር ይፋ ከወጣ በኋላ ደግሞ ምናልባት አንተንም ህይወትህን ሊያጠፋ እንደሚችል እርግጠኛ ሆኜ እነግርሃለሁ። ምንድነው ያንተ ዋስትና? ለምንድነው ፍቃደኛ ሆነ በግልጽ ልትተባበረኝ እማትሞክር? አንተ ትቀልዳለህ እንዴ? አቶ አክሊሉ በዚህ ሰዓት እንዴት እዚህ ይገኛል? እኔንም እኮ አጋጣሚ ተዘናግቼ ነው ፊት ለፊት አስቀምጬ ነው እንጂ ገና እንደገባችሁ ግንባር ብዬ ጥል ነበር። ሰማኛለህ ብለህ አቶ በላይ ቀን አቃጣሪ ነው። ሰማኛለህ? ይኸውልህ አጋጣሚ አይደለም ያገናኛል። ስላንተ በሚገባ እናውቃለን፣ እየተከታተልንም ነበር። ይኸውልህ ስላንተ ጥበቆችም በአጠቃላይ እያንዳንዱን ክትትል ስናደርግ ነበር። ስለዚህ ይኸውልህ በቀላል መንገድ አይደለም አንተን ያገኘን፣ ዋጋ ከፍለን ያገኘን፣ መስዋዕትነት ከፍለን ያገኘን። ጥሩ ይሄንን አትርሳ። ስለዚህ ከዛ መሀልም አሳልፎኝ የሰጠ ይጥበቃል ማለት። ስለዚህ ከዚህ በኋላ ደክሞኛል፣ ብዙ ነገር መናገር አልችልም። ከዚህ በኋላ ማለት አቶ አክሊሉ የት እንዳለ አትነግረኝም? አክሊሉም ሆነ ስለምንም ማውራት አልችልም። አንተ አክሊሉን በመፈለግ ብቻ ሳታገኘው አንተ ቀድመህ ትሞታለህ። ሌላው ስለኔም ሆነ ሌላው ፍርድ ቤት ቀጠሮ ሲደርስ እዛው ለፍርድ ቤቱ ቃል እንሰጣለን። ከዚህ በኋላ በቃ ባትደክም ይሻላል። አቶ በላይ እንደዚህ ተኩራርተህ እያወራኝ ያለው ማለት ነው በሚገባ ገብቶኛል። እዚህም ብሆን እስር ቤትም ብሆን ለእኔ ለውጥ የለውም ነው አይደለ? አሁን ግን እዚሁ ላረጋግጥልህ የምፈልገው ነገር ማለት ነው እስር ቤት ገብተህ እንደምታስበው አይነት ህይወት አትኖርም። ገንዘብ ስላለህ ከዚህ በፊት ገብተህ እንደምትወጣበት ሆቴል አይደለም እስር ቤት አሁን የሚጠብቅ። ይህንን በደንብ እነግርሃለሁ፣ እንዳትረሳው በደንብ እነግርሃለሁ። እሺ እስር ቤት ሁሌም ገብተህ እንደምትወጣበት የሚመች የተደላደለ ቦታ እንዳልሆነ በደንብ ወቅ። ሌላው ነገር ደግሞ ማለት ነው አቶ አክሊሉን አላገኘውም ነው እያልከኝ ያለው? የት እንዳለ የት እንደተደበቀ እናቱ ሆድ ውስጥ ቢገባ እንኳን ጎትቼ አወጣዋለሁ። እየሰማኝ ነው? የትም ቢገባ ማለት ነው የገባበት ገብቼ አወጣዋለሁ። ይህንን ወቅ። ልክ እሱን ሳገኘው ይህንን ነገር ታስታውሰዋለህ። እሺ ውሻ የማትረባ ሰው ነው። እሺ ይህንን ወቅ። አስወጡልኝ። ሂሩታ እንዴት ነው የሚጉራራው? እናትህ ውድ ቤተሰቦች እንግዲህ ያው እጅግ በጣም
ደስ የሚል ሁኔታ ላይ ነው ያለሁት። ምክንያቱም ከከባድ ሀዘኖች አሁን ደግሞ ወደ ደስታ ምዕራፍ ነው እየተቀላቀልን ያለ ነው። ቢሆንም ግን ደግሞ ደስታችንን አሁንም አጣጥመን መጨረስ አንችልም። ምክንያቱም ትልቁ ወንጀለኛ አሁንም ከጀርባችን ነው ያለው። እጅግ በጣም ሰሞኑን ያው የሚያሙ ጉዳዮች በህይወታችን ላይ ተከስተዋል። ይቅር የምንላቸው ግለሰቦች ክደውናል። እንግዲህ ያልጠበቅናቸው ግለሰቦች ባልጠበቅነው አጋጣሚ ክደውን የኛንም መረጃ የኛንም ህይወት አሳልፈው ሰጥተው ነበረ። ግን ፈጣሪ ደግሞ ያው ይሄ እንዲሆን አልፈቀደምና አሁን ላለንበት ደረጃ እንግዲህ ደርሰናል። ያው አሁን ያለንበትና የደረስንበት ደረጃም ውድ ቤተሰቦች በቀላሉ የመጣ አይደለም። ከአቶ በላይ እንግዲህ ጥበቆችን በተቻለ መጠን ክትትል አድርገን አስፈላጊ የሆኑ ጉዳዮችን ፈጽመናል። እንግዲህ ይሄ ነው አሁን በይፋ በግልጽ ልነግራችሁ አልችልም። ምክንያቱም የነበረው መስዋዕትነት ትንሽ ከበድ ይላል። ወይም ደግሞ አሁን ይህንን ነገር በግልጽ ምናልባት ብናገር ከጀርባ የሚጠብቀን ትልቁ ወንጀለኛ እንግዲህ ራሱን አስመልጦ የሚሄድበት አቅጣጫ ስላለ ነገሮችን እንዲህ ነው ብዬ በግልጽ ልነግራችሁ አልችልም። ግን ደግሞ በአጠቃላይ አሁን ያለንበት የድል ዜና መሆኑን እንግዲህ በደስታ ላበስራችሁ እወዳለሁ። እንግዲህ አቶ በላይ ከነ ግብረ አበሮቹ እንግዲህ በእጃችን ገብቷል። በህግ ቁጥጥር ስርም ውሏል። አስፈላጊ የሆነ ማጣራት ይደረግበታል። እንግዲህ የደበቀው መረጃ የተማመነው አካል ሁሉ ከህግ ጥላ ስር በታች መሆኑን በሚገባ እንዲያውቅ ማወቅ ባለበት ልክ እንግዲህ እናስረዳዋለን ማለት ነው። ምክንያቱም እዚህ ጋር ከዚህ ሰውዬ ጋር ሰጣ ገባ ውስጥ መግባት ያን ያህል አስፈላጊ ነው ብዬ ስላላመንኩኝ ነው ውድ ቤተሰቦች እንጂ በጣም ስሜታዊ የሚያደርግ ግለሰብ ነው። እኔ እንደውም ሳገኘው በዚህ ልክ አወራዋለሁ ብዬ የማስበው ግለሰብ አልነበረም። ምክንያቱም ታስታውሳላችሁ የበርካታ ሰዎች እንባ ያለበት ሰው ነው። እኔ እንጃ አግኝቼው አንቄው ብገለው ብዬ የምመኘው ሰው ነውና ያው እኔም ደግሞ የምሰራበት አካሄድ የእኛም ተቋም ፖሊሲም ይህንን ጉዳይ ስለማይፈቅድልኝ ያው ለህግ አሳልፌ መስጠት ስላለብኝና ቃሉንም እንግዲህ እንደሰማችሁት በዚህ መሰረት መቀበል ስለነበረብኝ ነው እንዲህ ተረጋግቼ ያወራሁት። እንግዲህ ውድ ቤተሰቦቼ ያው አሁን እንግዲህ ትልቁን ጉዳይ የጀመርንበት ሰዓት ደርሷል። ከዚህ በኋላ የሚጠበቅብን እንግዲህ ትልቁን ወንጀለኛ በቁጥጥራችን ስር ማዋል ነው። ያንንም ለማድረግ ደግሞ በርካታ ጉዳዮችን መስዋዕትነቶችን እንከፍላለን፣ እየከፈልንም ነው። እንግዲህ በቀጣይ ፕሮግራማችን አውራውን ወንጀለኛ በቁጥጥራችን ስር አስገብተን እንግዲህ የደስታ ዜና ይዤላችሁ እንደምመጣ ተስፋ አደርጋለሁ። አብራችሁኝ ስለነበራችሁ የተከታተላችሁኝ ስላላችሁ ከልብ አድርጌ አመሰግናለሁ። ውድ ቤተሰቦች እንግዲህ ቻናላችንን ሰብስክራይብ አድርጉልን፣ ላይክ፣ ሼር እንዳይረሳ። በኮመንት ደግሞ ሀሳብ አስተያየታችሁን ጠብቃለሁ። ውድ ቤተሰቦቼ ይህንን ቪዲዮ እንግዲህ ለመላው የኢትዮጵያ ሕዝብ ሼር አድርጉልኝ ይታይ። እንግዲህ ጠላታችን አፍሮ አቀርቅሮ በቁጥጥራችን ስር ውሎ የምናይበት ጊዜ ሩቅ እንደማይሆን ተስፋ አደርጋለሁ። አብሬያችሁ የነበርኩት አሸናፊ ነኝ። ፈጣሪ ከኛ ጋር ስለሚኖር ሁሌም አሸናፊ ነን። ቸር ቆዩ።